ማን ነው እሺ መሰለሽ? ልቀቀኝ! አሁን መጨረሻሽ። ልቀቀኝ! በአምላክ ልቀቀኝ! ማንኛው ላይ ስትሮጫ ነው? አንተ ማን ልቀቀኝ እባክህ! ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ይህንን ቻናል ላይክ እያደረጋችሁ ኢፍቱና በአምላክ እንደዚሁ እንደተጠማመዱ ነው። ኢፍቱ ግን ለበአምላክ ይቅርታ አድርጋ ነበረ። ግን በአምላክ ይቅርታ አንቺን አልልሽም፣ ምክንያቱም ይቅርታ የምልሽበት ምክንያት አንቺ ምንም ነገር የለሽም፣ እያደረግሽው ነገር ያለው አንቺና አፋሽ እያደረጋችሁት ያላችሁት ነገር በእያንዳንዱ ሁሉም ነገር ደርሶኛልና ላንቺ ይቅርታ የማድርግበት ምክንያት የለኝም እያላት ነው። እንዴ አሳድግህ አሁንም አንቺ ያንተ ይቅርታ በኔ ህይወት ላይ የምታሾፉበት ምክንያት ምንድነው እያለክ በአምላክ ብላ ስትጠይቀው ነበረ። በአምላክ በፍጹም መስማም የለውምና ስለዚህ እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ በአምላክ እንግዲህ በአምላክ አሁንም እብስት ጋር ሄዶ በጣም ስለ እብስት እየተጨናነቀ ስለሆነ ነው። እብስት ግን በጣም ነው እያዘነች ያለችው። እብስትን አሁንም እየደበደባቻትና እያሳዘነቻት ስለሆነ የእብስት አባትም በጣም እያዘነ ስለሆነ የማዝነው በአምላክና እነሱ መካከል የሆነ ችግር እንዳለ ነው እንጂ ልጄ የሆነ ነገር ሆናለች ብሎ አይደለም። በአምላክ አሁን ልጄን ወደ ትምህርት ቤት ሸኝቶ ሲመጣና ልጄን ወደ ቤት ሲያመጣና እኛ ጋር ሲያስቀምጥ ቸው ደህና ደሩ ማለት ጀመረ። ስለዚህ ምክንያቱ ምንድነው? አንቺንም ይቅርታ እኔም በገዛ ቤቴ ይቅርታ ማለትም አይፈልግም። ስለዚህ የሱ ምክንያት እኔ አላቅም። ምክንያቱ ምንድነው? አይኔንም ማየት አይፈልግም። ያደረኩት ነገር ምንድነው? ምን ይሆን ብሎ እንግዲህ ብላ ኢፍቱ ስራ ራሷን እየጠየቀችው ነው ማለት ነው። ስለዚህ ወደ ትምህርት ቤትም ከሄርሜላ ጋራና ከሷ ጋራ አብረው ተሰብስበው ሲሄዱ ነበረ። ሄርሜላ ግን መኪናውን በርቀት አስቀምጠክ ነበረ። ለምንድነው መኪናን በርቀት አስቀምጠክ በእግራችን መኪና ፍለጋ የምንሄደው ሲላት ነበረ። እንግዲህ አመድ አፋሽ ደግሞ አመዷን እያፈሰች ነው። ስለዚህ አፋሽ ነው አፋሽ ለምን አይጨምሩበትም? አፋሽ ነው የሚሏትና ስለዚህ እንግዲህ በአምላክ ለምን እብስት ስር እንደዚህ እንደሚንከራተት ነገሮቹ አሁን ሁሉንም ነገር እየታወቀ ነው። እብስት በጣም አንጀቱን እየበላችው ነው። ኢፍቱ ስራና አመድ አፋሽ የሚያደርጉትን ነገር ለሱ በጣም አይምሮ መቀበል አቅቶት አደባባይ ሊወጣባቸው ነው። ምክንያቱም አንቺ ለምንድነው ለኔ ብለሽ አንተ ለምንድነው ለኔ ብለክ እህትክን በጥፊ የመታካት ብላ ስትጠይቅ ነበረ። አንቺ እህትሽን በጥፊ ስለመታው ብቻ ነው እያዘንሽው። ያንቺ ምን እንደሚያስደርጉት ምን ክፍልሽ ውስጥ ምን እንደሚያስቀምጡልሽ አታቂም ነበረ። አንቺ እኮ ስለምንም ነገር የሚያገባሽም የምታቂው ነገር የለም። ስለዚህ እንግዲህ በጥፊ ለምን አልካት ብለክ ብቻ እኔን መጠየቅ ነው። አሁን ደግሞ እዚህ ጋር ያመጣውሽ ከቤት መውጣት እፈልጋለሁ፣ ይሄን ቤት አልፈልግም ስላልሽኝ ነው እዚህ ጋር ያመጣውሽ እንጂ ስለ እሷ ጥፊ እንዴት አውቀሽ እንዴት ገብቶሽ ነው እሷን ስለመታዋት አንቺ አሁን እዚህ ጋር ቁጭ ብለሽ እየጠየቅሽኝ ብሎ በአምላክ እየጠየቃት ነው።
ስለዚህ አይ ለሷ ነው እያሰብሽ ያለሽውስ ወይስ ምን ፈልገሽ ነው? አንቺ ስለሷ ማውራት ትተሽ ለምንድን ነው እዚህ ጋር የመጣው ብለሽም አላሰብሽም? ስለ ራስሽ ምንም ነገር እሷማ በጥፊ የመታዋት አንቺም ልትጠይቅኝ አትችም። ለራስሽ ህይወትም መቼ አስበሽ ነበረ? ላንቺ የስላሰብሽ ላንቺ ብታስቢ ኖሮ ይሄንን የት እንደነበርሽና ለማን እንደምታስቢ አንቺ ብታቂ ኖሮ ዛሬ ስለ እሷ አትጠይቅኝም ብሎ እንግዲህ በአምላክ መልስ ሰጥቷታል ማለት ነውና በጣም በአምላክ አስተሳሰብና የበአምላክ መልስ ለኢፍቱ ስራ ነው። እንግዲህ ኢፍቱ ስራ ደግሞ ያደረገችውን በየአንዳንዱ ለእብስት እየነገራት ነው። እብስት ለከቤት አውጣኝ ስላለች እኔም እኮ ግራ ስለገባኝ ነው። በማን እንግልት ነው እንደዚህ መሆነው? እፍት ስራ ምን አጥፍቼ ነው እንደዚህ የምታረገኝ ብዬ ለዛ ነው ማወቅ የፈለግኩት እንጂ ይሄን ሁሉ ድርጊት ለኔ እንደዚህ እንደምትንገላታም አውቃለሁ። ነገር ግን አንዳንድ ቦታ በጣም ግራ እየገባኝ ስለሆነ ነው እየጠየኩክ። በአምላክ ይቅርታ ማድረግ ከቻልክ ለኔ ይቅርታ አድርግልኝ ብላ እብስት እንግዲህ በአምላክን ስትነግረው ነበረ። በአምላክ ደግሞ እሷን ተሸክሞ በየቦታ እየሄደ ነው። ነገር ግን ኢፍት ስራ በጣም ለየት ያለ ጸባይ እስካመጣች ድረስ አቶ ሰለሞን ደግሞ ምንድነው እዚህ የሚያቆመክ? ያንተ ችግር ምንድነው? የሰው በር ላይ ማተክ የምትገተርበት ምክንያት አለ ኮይ ተብሎ እየተጠየቀ ነው። ውድ ተመልካች እንግዲህ የኢፍቱ ስራ ማነች የእንትና ጓደኛ ማለት ነው የእብስት ጓደኛ ነኝ ብላ ቤት ውስጥ ከእብስት ጋራ እየተርመጠመጠች እያለችዋ ደግሞ ከኢፍቱ ስራ ባለቤት ጋራ ለሆነ ነገር ተመርጣለች። የሆነ ነገር አድርጋለሁ። አንቺ እኔ ስራ ከፈለግሽ እውነትም ለስራ ብቁ የሆንሽ ልጅ ከሆንሽ አንቺ የስራ ፍላጎት ካለሽ እኔ ስራ ልስጥሽና እኔ የምልሽን ነገር እሺ ካልሽ በሞባይል ባንክሽ ብርሽን ቡክሽን እዚህ ላይ ጻፍልኝና አስተላልፈልሻለሁ እያላት ነው። እንግዲህ የእብስት ጓደኛ ነኝ ብላ መታ ወደ እብስት እንዳትጠጋና ለእብስት እንዳትጠቅምና ለእብስት አንዳንድ መረጃ እንዳትሰጣት እንግዲህ የኢፍቱ ስራ ባለቤትም ስለ ኢፍቱ ስራ ምን እንደምትሰራ ማወቅ እንደማትፈልግና በብር እንደያዛትና ስለዚህ እሷንም ቃል እንዳስገባትና በየአንዳንዱ ነገሮቹ ከሷ አንደበት እንዳይወጣ በብር ለሷ ብር እየከፈላት ሊያኖራትና በጣም ትልቅ መረጃ እሷን እንድታደርስላቸው በጣም ፈልገዋል። በመካከሉ ላይ እነሱ በስተመጨረሻ ላይ እነሱ ተነጋግሮ ካለቁ በኋላ ስለዚህ እንግዲህ እብስት ምስኪኗ ደግሞ መኝታ ክፍልሽ ተዘጋጅቶልሻል፣ የእንግዳ መኝታ ክፍል ብላ ስትጠይቃት ነበረ። እኔና አንቺ ምንም ችግር የለብንም። እኔና አንቺ እኮ እንደ አብሮ አደግ ነው አብረን የምንተያየው እንጂ ሌላ ችግር የሚመጣ ነገር የለም። ነገሮቹ ግን በጣም ከባባዶች ነገር እስከሆኑ ድረስ እኔ ብቻዬን አልተኛምና እኔና አንቺ አብረን እንተኛለን ብላ ሄርሜላ ለእብስት ስትናገር ነበረ። እብስት መቼም እንግዲህ የራሷን ህይወትም መምራትና የራሷን የሚያድናትና የማያድናትን ነገር መኝታ ክፍል እየወሰዱላት እያበላትና ሽባ አርግታ ቆሞ እንዳትሄድ በማድረግ በአምላክ ብቻ ነው ያወቀውና አሁንም በየዋልብነቷ አብረን እንተኛለን ስትላት ነበረ። ነገር ግን እሺ ብላ እሷ ተቀብላ እስከ መኝታ ክፍሏ ወስዳት አብረው እየተኙ ነበረ። እብስት በጣም ታማሚ ስለሆነች ሌሊት ከእንቅልፏ ተነስታ እንግዲህ ትነሳለች።
ስለዚህ ምንድነው አሁን እኮ ለኔ ጠዋት ነውና አንቺ ከእንቅልፍሽ ተነስተሽ ምን እየሰራሽ ነው? የአንቺ ችግር ምንድነው? ለምንድነው እንደዚህ የምትሆኚው? ስለዚህ አትተኝም ወይ ብላ ስትጠይቃት ነበረ። እሷ አትተኝም ብላ እሷ በጠየቀችበት ጊዜ አንቺ እኮ ምንድነው በሩን የምትዩ? ስለዚህ ያንቺ ችግር ምንድነው እያለቻት ነበረ። ከዛ በፊትም ስለ በአምላክ የሰው ልጅ አንድ ቃል ሲጠይቅሽ ደጋግመሽ ስለ በአምላክ ታወሪያለሽ፣ ያንቺ ችግር ምንድነው ስትል ነበረ። በአምላክም ከውጪ ገብቶ ስለ እብስት ማውራት ሲፈልግ አፈሰችም። እንግዲህ አንተ እኔ ሰው አይደል ማንም ሰው ቤት የለም ወይ ስትላት ብሎ ሲጠይቃት ጉርፈላ እኔ ሰው ሆኜ አልታይክም ወይ ብላ መልስ ሰጥታው ነበረ። በአምላክ እንግዲህ በአሁን ሰዓት በጣም አይምሮ ውጥርጥር ብሏል። ስለዚህ በአንድ በኩል እህቱ እፍቱ ስራ ጥምድ ደርግተዋለች። በሁለተኛ ደረጃ ደግሞ አፋሽ ትፈልገዋለች። በሶስተኛ ደረጃ ሄርሜላ ትፈልገዋለች። በአራተኛ ደረጃ ደግሞ እብስተ ትፈልገዋለች ማለት ነው። ስለዚህ ነገሮቹ በጣም ተደራረበበትና ወዴት እንደሚተረጉም ስለጠፋበት በአሁኑ ሰዓት እንግዲህ እብስትንም ጠበቅበቅ አድርግቶ ሲጠይቅ የእብስት አባትም ለብቻክ ነው የምፈልግህ፣ ልጅቷን ትምህርት ቤት አድርሰክ ስትመጣ እፈልጋለሁ፣ ወደ ቢሮ መምጣት አለብክ ሲላት ነበረ። ስለዚህ አንዳንድ ነገር ጠርቶ ሲጠይቅ ለምንድን ነው እኔ የምጠይቅህን ጥያቄ ለእኔ ዝግጁ ሆነክ የማትመልሰው ብሎ ሲጠይቀው ነበረ። አይ እኔ ዝግጁ ሆኜ ባልመለስም ምንም ችግር የለብኝም፣ ስለዚህ ብሎ ነው ቢሮ ውስጥ ትተው የወጣው። በአምላክን ለምን ጠበቅ አርግቶ ስለ እሱ ማወቅ የፈለገበት የእብስት አባት አይታወቅም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንዴት ሰነበታችሁ? እንግዲህ የእብስት ድራማ ክፍል 13 ነው እየላችሁ የመጣሁት። ተለቋል ግን ክፍል የለውም። የበፊቱን ነው የለቀቁት ይመስለኛል። እኔም እሱኑ ነው የደገምኩት። የእብስት ድራማ በጣም አንዳንድ ጊዜ ቆንጆና ጥሩ ትምህርት የሚያስተምሩ እየለቀቁ ነው። እናንተም እንግዲህ ይሄንን ቪዲዮ ላይክ እያረጋችሁ አበረታችሁኝ። እኔም ደግሞ ቀንጠብጠብ እያረኩ ብዙም ባይገባኝም አምጥቼ ወደ እናንተ አቀብላለሁ። እናንተ ደግሞ ላይክ ማድረጋችሁን እንዳትረሱ። ስለዚህ እንግዲህ ድራማው አንዳንድ ነገር ወደ ኋላ ተመልሰን አንዳንድ ነገር ስንጫወት በጣም ብዙ ነገር የሚያስተምር አለ። ግን ድራማ ከመጀመሪያ እስከ መጨረሻ አየት አድርገን ስናወራ በጣም ትንሽ ድራማ ማለት በጣም ትንሽ ከባድ ነውና እንግዲህ እንደዚህ ይላችኋለሁ። እንግዲህ ውድ ተመልካች እናንተም ምን እንደምትሉኝ አላውቅም። ይሄ ቻናሌ ደግሞ ሞቷልና በቅዱስ ሚካኤል ስም ይነሳል ብዬ አምናለሁ። ላይክ እያረጋችሁ አበረታቱኝ። እንግዲህ ጋይስ ምን ላድርግ?